ነሽ አሁን ይሄን ሐሳብ አምነሽበት ነው እያረግሽ ያለሽ? ምንም ሰላም ምትሆን ይመስላል። ንፍቸር ከተከም እኔ ነው ትዳሬ ላይ መከራ ስምሽን እንዲያወደሽ ግድ የለም ህመሙን እችላለሁ ጠላኋት አልለመለች ስምሽን ለተዋላነታም ሄጄ የለኝም አቅሙ ብትወጪም ከጄ። ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። ዛሬ በሚያሳዝን ሁኔታ ነው የመጣ ነው። ምክንያቱም እስከዛሬ የተፈጠረው ነገራቶች እንዳለ ተስፋ አስቆርጦናል እና እኛ በሱ ላይ ያለን ተስፋ እንዳለ እንትን ብሏል ወርዷል እና እኔ በጣም ለመመለስ ሞክሬያለሁ፣ ብዙ እንትን ብያለሁ፣ ግን አቃተኝ እና እሷም አልመለስ ብላለች። ያለውን ነገር ብታስረጃቸውና እንዴት እንደሆነ አሁን እርግጠኛ ነሽ? አሁን ይሄን ሐሳብ አምነሽበት ነው እያረግሽ ያለሽ? አዎ አምነሽበት በስንት በጣም ማለት 3-4 በደንብ አስቤበታለሁ። አንዴ እንደዚህ ዝም ብዬ ሳይሆን በደንብ አስቤበት ነው የመጣሁት። በመጀመሪያ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ያው ይሄ ነገር በውሸት ላይ አመህም አንተ አንዳንዴ ተዋሻላችሁ። በተለይ ለምትወዱ ሰው በጣም ዋሽታችሁ ብዙ ነገር ለማሳካት መንገድ ትሄዳላችሁ። ግን ውሸት ያው የሆነ ማለት ጥፋትን በሌላ ጥፋት መድገም ማለት በጣም ነው የሚያስጠላው። አይደለም ግን ይሄ ስልሽ አንዳንዴ ችለሽ የምታልፊው ነገሮች አሉ። እኔ በቤተሰብ ላይ ወዲያው እንደዚህ ከመወሰን ችለሽ አለ አይደል የመቻቻል እኮ የሚባል ነገር አለ። ያንን ነገር እንትን ብትዩ እኔ የኔ ሐሳብ ማለት ነው። እንደዛ የሚባል ነገር የለም። ምክንያቱም ችዬ ነው ማሳልፈው። ከዛ ደግሞ የሆነ እንደዚህ ስለሆነ ለሆነ ነገር ብዬ እንደዚህ ላርግ የሚባል ነገር የለም። በነገራችን ላይ ቢኖርም ልክ አይደለም ብዬ ነው የማምነው። ለምን የእንትኑ ይሄ ያ ሰው ያጠፋውን ጥፋት ነው ማየት ያለብን። ቀላል ጥፋት ከሆነ በጣም ብዙ ነገር ማድረግ ትችላለህ። ምንም ማለት አይደለም። አልገባሽም? እኔ በዚህ ደረጃ እንድትሆኑ አልፈልግም። ገባሽ? ነገ ከነገ ወዲያ ሊስተካከል የሚችል ይሆናል። ሲጀመር አንድ ሰው ከቤት ወጥቶ ሌላ ቦታ ከሄደ ጥፋት የሚባለው ምን አይነት ጥፋት መሰለህ አንተ? ይቅርታ ማለት አይደለም። አውቃለሁ እኮ ይቅርታ መደረግ ያለበት ኖርማል ጥፋቶች አሉ። ኖርማል ስለ ጥፋት የትኛውም ጥፋት ነው። ግን ያው ተስተካከላለ ያንን ላለማድረግ። ግን አንተ በቃ ይቅር ማትለው ጥፋት ከባድ ጥፋት ከሆነ ይቅር ብለኸው ራሱ ያ ሰው ደስተኛ ያረጋል። አውቃለሁ እኮ ይሄን ዘላልነት እንደሆነ እኮ አውቃለሁ። ሲጀመር እኔ እንጃ አንድ ሰው ቤቱ ያለን ነገር ጥሎ አሁን አንቺን ጥሎ ሌላ ቦታ መሄድ ማለት ጅልነት ነው። ወይ የሆነ አላወቀም ይሆናል ወይ የድሮ አመሉ አለቀቀው። እኔ እንጃ እኔ የድሮ አመሉ ይሁን አይሁን እንደዚህ ዝም ብሎ ከዛም የሚል አይነት ሰው ባቦን ቢሆን እንደሆነ ባቀቆ ለምን ታውቃለህ እኮ አንተ አብሮክ የሚሆን ሰው እኮ ታውቃለህ። ልጅቷስ እንደዚህ አይመስልም። ልጅቷን የምር አምነሻት? በደንብ ነው ማምናት። በነገራችን ላይ አይደለም ሲጀመር እኮ እቺ ሴትዮ የመጣችው ትላንትና ከትላንት ወዲያ ነው አይደል? ከሱ ጋር ደግሞ ብዙ ጊዜ ኖረሻል እና ታዲያ ቢያንስ ትንሽ ከኔ በፊት እኔ እሱን ሳላውቀው የተፈጠረ ነገር ቢሆን ማለት ነው ታገባኝ ያለፈ ታሪክ ነው። እሺ አሁን ግን እኔ ቤት ብዬ ግን ለሚያደርገው ነገር ይሄ ማለት አንድ ድፍረት ነው። ሁለት ደግሞ ይሄ ጥፋት እንዲሁም ማለት ነው ቀላል ነው። ነገ ደግሞ ጭራሽ ቤት ውስጥ ያሰውቶ እዚህ አሁን ላይ እሱ የለም ግን ተከመቶላል። እሱ ነው ግባ ክፍት ነው። እኔ በጣም የሚገርመኝ ነገር እንደራሱ ነው የሚመስለው። በር ማንም አልቆለፈም። በደንብ ብታስቢበትና በደንብ ነገሮች ሁኔታዎቹ ግልጽ ቢሆኑ ታይዋላ። እነዚህ ነገሮች ሁሉ ሳላስበው ያደረኩት ይሄ ሁሉ ልፋት አይዋለ እሱኛ እዚህ ጋር እንተነን ማለት ከዝም ራሱ አልቆጠረንም። ልጅቷ ይስናት ብሎ የልጅቷን አፍቆት ስላለበት አተሳሚ ለዚህ ነው ሰው አታሞኙ። እኔ ደግሞ የመጣችሁ ጅል እንደ ጅል እንዳምናት አርጉኝ ብዬ ለአንተም ቀደም መዛም ለወንድሜ እየነገርኩት ለዛ ነው። ስማ አንተ ብዙ ነገር እየተፈጠረ ነው። ሌላ ችግር እየመዘዝክ ነው ራስ ላይ። ስለዚህ ሴትዮ ያለውን ነገር በቃ አውጣ። ወንጀል አታሰሩኝ። አሁን ትላንትና ያቺ ልጅ አንድ ነገር ሆናብኝ ቢሆን በዛ ስደበድባት አንድ ነገር ሆናብኝ ቢሆን ኖሮ አስቡት ሊፈጠር የሚችለው ማለት ነው። እስር ቤት ገባው ማለት ነው። እኔ ምን ተገላገልክ? እናንተ ተመጣጣላችሁ ብዬ እየተሳቀቅኩ ስለነበረ ልጅቷ ደግሞ መጀመሪያ እሺ ብላኝ ድጋሚ ደግሞ እሺ ያለች ስትለኝ ነው እኔ ያው ሁሉ ጣጣ ውስጥ የገባሁት ማለት ነው። እንዴ
አለም እንዲህ አይነት ጣጣ ውስጥ እንዳልገባ ቢያንስ እናንተ የሆነ አታጠርፉኝ፣ ጊዜ ስጡኝ፣ ነገሮችን ላስተካክል። በቃ አለቀ። ምንድነው ትዳር ነው የሚበልጠው ወይስ ከሌላ ሴት ጋር መንዘላዘል ነው የሚበልጠው? መንዘላዘል ብለህ ስሜን አታጥፋ። አልተንዘላዘልኩም እኔ ስነ ስርዓት አልተንዘላዘልኩም። እኛ መች ተንዘላዘላን? አልተንዘላዘልኩም በጭራሽ አልተንዘላዘለም እኮ እሱ በሰንትሮ ያወራችሁ ተቀብላችሁ ነው መች ተንዘላዘል ካልኩኝ በስራት ሄደ ነው የፈለከው ነገር እየሆንክ ያለው እንጂማ መንዘላዘል ማለት እኮ ሌላ ነው። ይሄ መንገድ ለመንገድ በነገራችን ላይ ሰብ ለምን እንደምትቀያይሩት አንተ እየሆነ ያለው ነገር አልገባህም። እኔ ብዙ ነገር ለማሳመን ሞክሬያለሁ፣ ጥሬያለሁ እሷን። ግን አሁን ሌላ ችግር ውስጥ እየገባችሁ ነው። ያ ምንድነው ሌላ ችግር ውስጥ? ህይወታችሁ ደግሞ ራስሽን አረጋግተሽ መጀመሪያ እስካስተካክል ድረስ ነገሮችን እስካስተካክል ድረስ ተረጋግተሽ ከዚህ ከምድረ በዳ እንድታጠፋት ለምንድነው ነገር ይሄ ተባለው ነገር አላጠፋት አድበስብሰን ራስህ ላይ ስማ ሳሚ፣ እኔ ብዙ ጊዜ ይኸውልህ ልነግርህ ሞክሬያለሁ፣ ካሜራ በሌለበትም ልመክርህ ሞክሬያለሁ። ግን እየተሳሳትክ ነው። ሌላ ችግር ውስጥ እየገባህ ነው። አንተ ህይወት ሊበላሽ ነው። ይሄ ማለት ነገ ከነገ ወዲያ አንተ ስትለምንና የትም መንገድ ላይ ወድቀህ እንትን ማየት አልፈልግም እኔ። ለምን ምን ማለት ነው እንደዛ ማለት? ለምንድን ነው እኔ ጎዳና ላይ የምወድቀው? ፈርት ሰርተ ታደማ ምንም ሰላም ምትሆን ይመስላል? እንደዚህ አይደለም። እንደዚህ ምትሆን ይመስላል? አትማቺ እንድትመቹ እኮ አይደለም። እዚህ የመጣ ነው እኮ እንድትመቹ አይደለም። ምንነሽ ነው ፍቅር ፍቅር አትበል። ስሜትሽን ለመቆጣጠር ሞክሪ። ፍቅር ስትል እንዳሰማሽ ዝም ብለሽ ነው እንደምትመሪው እኮ። ይሄ እኮ ማለት ነው ህይወት እኮ ነው። ህይወትን እኮ አስተካክለ ታዲያ ነገሮችን ለማበላሸት የምትሞክሪው እኔ ያበላሸው ራስህ እኮ ነው ያበላሸው። ስጦታ አልቀበልም አልሽ። ያደረኩት ስጦታውን በውሸት የመጣ ስጦታ እንዴት ነው የምትቀበለው አንተ? አትልፋ ና አትልፋ ላይ አንቺ ነገራቶችን ዝም ብሎ እየተደባደቡ እንትን ለማለት አትሞክሪ። በቃ ይሄ ነገር እኮ ሌላ ችግር ነው። ታዲያ ነበር የሞከርኩት አይደል እንዴ? የታረክሽው የታረጋው ስጦታ ጅልና መመስከስ ስታይኝ እንደዚህ እኔ ስጦታ አልፈልግም። ሲቀጥል ደግሞ የለም እኔ አንተ ስጦታ ጥየዋለሁ። ምን ይሰራል ስጦታ? ሲጀመር አሁን ሌላ ችግር ነው የመጣው። አሁን ይቅርታ ልልሽ ነው የምፈልገው፣ ሌላ ነገር አይደለም። በቃ ይቅርታ ረፈደ። የምን ይቅርታ? ያጠፉ ይቅርታ ማለት አለ እንዴ? በእናትህ ይቅርታ 10 ጊዜ አንተ ይቅርታ አዛቀቅለ ብለው እሺ ይቅርታ እኔ የሆነ ቦታ ሄጄ ነገ የሆነ ከሆነ ወንድ ተጋደም መጥቼ ይቅርታ ፍቅር ስለ ይቅርታ ታግልኛለህ አትበይ በእናትሽ። እና እንደዛ እኮ ነው። እኔ አልተጋደምኩም። ለምን ነው እንደዛ? እሱም በምንኛ አረጋግጥን? አላረጋግጥንም እኮ አይደል እንዴ? ጊዜ እንኳን አልሰጣችሁኝ። ግጅቷ ማውራት ሲጀምር ዘላችሁ ጨፍራችሁ ምናምን ሌላ ታሪክ ፈጠራችሁ። በቃ ጊዜ እንደዛ ደግሞ ጊዜ ስጡና አዳምጡኝ ብዬ ይቅርታ ልጠይቅም ስሞክር ሌላ መበላሸት፣ ሌላ ጥፋት ድጋሚ ጊዜ እንዴት እንስጥህ? አንተ ነህ እኮ ይሄን ሁላ ነገር ያመጣህ እንዴ? አትምጣ በዛው ይትይት ተማሩ ምን ነገር ስለሌላ ራስ አንበባ ተረዳ። ምንድነው እሱ መፈረም ምንድነው? አንድም ላይ ሳትፈርም እንዳያልቀርሽ ይኸውልሽ፣ ይሄ ነገር ባይሆን ማንም ምንድነው? ቆይ የምሬን ነው። በደንብ አስቢበት፣ ይሄን ነገር አስቢበት። እስቲ ቆይ ምንድነው? ያኔ ስነ ስርዓት ያዝ። ቅድም እኮ ተስማምተን መሰለኝ የመጣው ተስማምተን ነው እኮ ግን እንትን ያቸው እሺ፣ እያንዳንዱ ማተብ አላቸው ፌክ እንዳይመስል። አንተ ምን ሆነ ነው? ዳኒ አይሆንም። ምንድነው እሱ ነው ያመጣችው ወረቀት? ተይው በቃ የምር ተይው። ቅድም ብዙ ለፍተዋል። ለዛሬ ለኔ ብለሽ አይ አይደለም እንደዚህ በቀላሉ የሚሆን ነገር አይደለም። ምንድነው? እስቲ አይደለም እንደዚህ ይሄ ነገር እንዳይመጣ ነበር እኔ የለፈው። ይፍጨር ከተከም በቃ ይሄ አይደለም በስተት ነው። በቃ በስተት ነው። ዋና ፖይንት ካየህ በቂ ነው። ሙሉ ነው ጊዜኛ እዚህ ጋር አንፈልግም ማለት ምን ማለት ነው? በላይ ላይ በመማገጥ ምናምን ብለሽ ምክንያት ያጻፍ ወንጀል ስለሆነ ወንጀል ነው። በቃ መስሊ እኔ ማገጥኩብሽ እንደመሰረትኩ ነው ክስ ባይንሽ ያላየሽውን ነገር ቆይ ለምን እንደምታምኚው? ለምን ያላየሽውን ነገር የምታምኚው? እሺ ተረጋጋና እናስረዳ።
የፍቺ ወረቀት እኮ እያለች ነው እኮ አውቃለሁ። ልጆቿ ልትበትን እኮ ነው። ምን ማለት ነው? አታረግም እንደሱ አታረግም። ዞር በል እባክህ ወደዛው። ይሄን ባየሽው ነገር ነው እንጂ ባልሰማሽው በምትሰሚው ነገር አትመኝ አላልኩሽ? ነግሬያት ነበረ አልሰማለችኝ። አሁንም እኮ ጊዜ አለ። ረገጥ ቀጥ ብለሽ እዛ ቦታው መልሽ፣ ካመጣሽበት ቦታው መልሽ። እሙ ጊዜ አለ። በእናትሽ በቃ ተይው፣ ይሄን ነገር እርሹ። ስሚ አይሆንም። እኔ አይደለሁም። አንተ ምን ሆነ ነው? ይኸውልሽ ይሄንን ነገር ታዩ እንጂ ያዥና ይዘሽ እጂ እና ባንዴ ሊበተን ነው ያውላ። እናንተ እዛ ጋር መታ ልጅቷ እኮ አለች በአካል እዚህ ውስጥ እኮ ነው ያለችው። ባለ ጉዳይ መታ ካወራሽ ድረስ ለኔ መስረጃ እኔ ማየት አይጠበቅብኝም። በቃ ወሬ ብሰማ ነበረ። በወሬ ደረጃ ቢሆን የተነገረኝ መስማት ማረጋገጥ ይጠበቅብኛል። አስቢበት። ይሄ ነገር ሁሉንም ነገር እፈታለሁ አልኩሽ። እውነታውን ተደርሱበታላችሁ አልኩሽ። እንዴ አሁን እኮ እሷ እኮ ያለቻችሁ ብቻ እንታኑ በዛ ላይ መናገር አጥበቁ ነው። እግዚአብሔር ይጠብቁ። መናገር ትችላለች እንጂ መናገር ትችላለች። ይኸውልህ መናገር ስለማንችል ቢያንስ አስቢበት እናቴ። ይሄ ነገር እኮ ውጪ ደረሰ ማለት ነው ችግር ነው። እሺ ታረጋጊና ቢያንስ እሺ በሽማግሌ ማለት ነው። በምልክት ስለምታወራው ውሃ መጠጣት ትፈልጋለች ብትላት ማለት ነው እንዴት ትላለች? ግን እኮ ፈልጋለች። አንዳንድ ጊዜ ተሳስተምና እንዲህ ልትል ትችላለች ማለት ነው። እንዲህ አይነት ነገሮች ሊፈጠሩ ይችላሉ። ገባህ? ስለዚህ ለምንድን ነው እሱ እንደዚህ ሩጥሽ ለፍቺ ወረቀት የምታምጪው? እኔ የሚገባኝ ይሄ ነው። እሺ በይ እናቴ እንዴ በቃ በእናትሽ ይቅርታ አልኩሻል እንዴ? በቃ ይቅርታ እኮ ነው እየጠየኩሽ ያለው። ተቀበይ በእናትሽ ተቀበይ። ይቅርታ እየጠየኩሽ ነው። ከዚህ በላይ ምንድን ነው እንዳደርግ የፈለግሽ? ይቅርታ አድርጊ። ፍቺ ለልጆቻችን ተነስ በቃ እሺ ብላለች። እሺ ብላለች። ከልብሽ ነው ስሚኝ፣ ከልብሽ ነው አውቃለሁ። ይሄ ነገር እንደሚፈጠር እኮ ገብቶኝ ነበር። ግን በቃ እናቴን እናንተ ስታምሩ እኔ ያነሳው ወንድ ልጅ ነው የልጆች ያባል እዚህ ጋር ረግጬ መሄድ ስለማልችል ነው ስክሪፕት አንቀና ፈርም ያለው ያምሻ እንዳውን ይቅርታ አድርጌልሃለሁ ምናምን ብለሽ ምንድነው የምታወራው? አልገባኝ። አንቺ አሁን ይቅርታ ብለሻል ነበር እንዴ? ረግጬው ልሂድ ወድቀህ ረግጬ መሄድ ነበረብኝ። ኧረ ምን ሆነሽ ነው ዛሬ እንዴ? እንጂ በቃ የፍርድ ቤት ወረቀት መልሽ አሰርጂው። በቃ አይሰረዝም። ወስና አስቤበት ተማክሬ ብዙ ነገር አድርጌ ነው ይሄ ነገር ሲጀመር አያስፈልግም። ምንም አያስፈልግም። የመራ አያስፈልግም። በቃ ምን ሆነሽ ነው እሙ? አስቢ። ሰው እየመጣ ነው። በእናንተ ጥል ምክንያት ሰው እየመጣ ነው። እዚህ ጋር ሌላ ችግር አንፈጥር። ሰውም አንረብሽ። ጎረቤት እኔ መጀመሪያ ንጹህ መሆን አለብኝ። አይምሮዬ ንጹህ መሆን አለበት። ማስተካከል አለብኝ። ወሬንም ትይ ነይ እንጂ ስሚ እኔ ማስተካከል አለ። ይኸውልህ ባንተ ነው የመጣው። ዝም ብለህ ቶሎ አስተካክለዋለሁ ግን ማለት ነው ጊዜ ስጡኝ። በቃ እንዴ ብለን ታስተካክል። ይኸውልህ ልጅቷ ማለት ነው አስቀየምካት ባለቤትህን። በቃ ልጅቷ ጋር እያወራች ያለችው ነገር ልጅቷ ልክ አይደለም። ተዋሻለች። እኔ የእህቴን ባህሪ አውቀዋለሁ። ልጅቷ ተዋሻለች። ይኸውልሽ በደንብ አስቢበት እህቴ። ተለያየ። ከዛስ እስቲ ንገሪኝ። ከዛ በቃ አለቀ። ፈለከው ይችላል። ለምን እንደሚቆጭኝ በኋላ ይቺ ልጅ ሚዲያ ላይ ወጣ የሆነ ቦታ ሆና እንደዚህ አላደረኩም ነበር ላለያያችሁ ነው ብትል አይቆጭሽ? ለምንድን ነው የሰው ህልም የምታሳቂው? ለምንድን ነው የምቀኞቻችንን ህልም የጠላቶቻችንን ሐሳብ የምታሳቂው? እውነቱን ነው ማን እውነቱን ነው። አንተ ሁሉ ነገር አዎ ጠላት ደስ አይበለው እንዴ? ምን ሆነሽ ነው አንቺ? ገና ለገና እንዴ የሆነች ልጅ መጣችና ስላለች እንደዚህ ትሆኛለሽ እንዴ? ብዙ ማስረጃ እኮ ከእናንተ በኋላም ብዙ ነገር ምንድን ነው ማስረጃ? በጣም ብዙ ነገር እኮ ስለነገረችኝ ነው ይሄ ውስን ያደረኩት። ነገር ከነገር ሁለት ሶስት አንተ በመናገር የማይችል ዱዳ እንዴ ምንድን ነው ትልኛለች? በቃ ስልቶ እቻት ሁሉ ነገር አስረድኛለች። በጽሁፍ የምርሽ ነው? ለዛ መሰለኝ ውሳኔ ወስኜ የመጣሁት። በጽሁፍ የሚሆን ነገር የለም። በምልክትም በማውራት የሚመጣ ነገር የለም። እውነታው ማን ጋር ነው ብለሽ ከጠይቅሽ እኔ ጋር ነው። እኔ ጋር ያለው እውነታ ደግሞ ከሷ ጋር ምንም አይነት ነገር የለኝም። ድንገት ነው የመጣችው፣ ድንገት ትሄዳለች። ለዛ ደግሞ አንቺ ፈቃደኛ ትሁን እንጂ አሁን ላስወጣት እችላለሁ። እኔ መውጣቷ ምን ትርጉም አለው ለኔ? እዛ ጋር የሆነ ያለው ነገር አንተ ነገ ሄደህ እኮ ታገኛታለህ። የእሷ መውጣት ከዚህ ቤት ምን ነው እንደ ሀሳብ ማለት የምር እንደ ሀሳብ ይሄ ነገር ከሚፈጠር ማለት ሽምግልና ሽማግሌዎችን ሰብስብና በስነ ስርዓት ልጅቷም ትጠየቅ፣ አንተም ያለውን ነገር እንዳለ አዎ ዝግጁ ነኝ።
ትዳሬ ዝም ብሎ ከሚበተን ይሻላል። አንቺ ቢያንስ ለዚህ እናቴን ይሻላል እንዴ? አንቺ ተረጋግተሽ ማሰባችሁም እንዴ? አስቤበታለሁ። እና ብታስቢ እንደዚህ አይነት ውሳኔ ነው እንዴ ትወስኝ? እሷ የተናገረችውስ እኔ በእናታችሁ አትወጡት እንዴ? በቃ አምጣውና እንትን ይበል። ስጣው ወረቀቱ። አይሆንም። ሲቀጥል ደግሞ የገዛሁልሽን ሰዓት ለምንድን ነው ሰው ልቀሽ የምትይው? ምን አደረኩሽ? ሰዓቱ ምን ችግር አለ? በደህና ጊዜ የገዛሁልሽ ነው። ለምንድን ነው እሱ የምታወሪው? እንጂ ለምንድን ነው ምሳሌ ለአንቺ የገዛሁት ለአንቺ ነው እንጂ የምሬን ነው። ተቀበዩ በቃ። ሄድ ዞር በል ያልኩህን አድርግ። በእናትህ ጥላቻ ስላለባት እኮ ነው አውጥታ የጣለችው ሰዓቱን እንጂ ይሄ የሚሆን ጉዳይ አይደለም። በቃ አሁን ባላችሁኝ ሀሳብ ባልኩት ሀሳብ እንስማማና ሽማግሌ ይጠራ። የአንቺን ቤተሰብ የእሱን ቤተሰብ ይመጣል። ሁሉንም ጉዳይ ማወቅ አለበት። እኔ ለምንድን ትዳሬ ላይ መከራ የሚበዛው? ስምሽን እንዲያወድሼ ግድ የለም ህመሙን እችላለሁ ጠላኋት አልለመለች ስምሽን ለተዋላነታም ሄጄ የለኝም አቅሙ ብትወጪም ከጄ መከራ የሆነ ችግር ደግሞ ከሁለታችንም ጠንካራ ሆነን እኮ መቋቋም ብንችል ከሁለታችን ደካማ ማንም ሰው እየመጣ ላችን ላይ የሆነ አፉን ሲከፍት ምናምን እናምነዋለን። ማንም እየመጣ እንደዚህ ባላነኝ ነበርኩ። ዳኒ ከዚህ በፊት መጥቶ ፍቅረኛ ነኝ ብሎ ስንት ሲያበጣብጥ አሁን ዛሬ ወንድም እንዳልሆነ ነገር እኔም አሁን ብዙ ሰው መጥቷል ወደ ህይወታችን። ሰርጌ መጣ ነበር በጥብጣኔ እንደዚህ በቃ ማንም ሰው እየመጣ ፀሐይ መጣ ነበር። መንፈስ እንኳን ሳይቀር የፈለገውን ነገር ያደርግ። ይሄ ደግሞ የአንቺ ጥንካሬ አለመኖርና የኔ ጥንካሬ አለመኖር። ስለዚህ ትዳራችንን አንቺ ለእነሱ ብለሽ ነው የምታሳቂ። ወረቀቱን አምጣና ወደዛ ይዛት እንመለሳል። እኔ አልፈርም ከፈለግ ማለት ነው ትዳሬን እኔ ዝም ብዬ አይን እያየ አልፈርምም በቃ። ታይ በቃ ጊዜ ስጪኝ ያስተካክለዋለሁ አልኩሽ አይደል እንዴ? ወረቀት ምናምን እየጎተትሽ አትምጪ ወደዚህ። ይፍቺ ወረቀት ልጅቷን በቃ ነገ እናወራታለን በስነ ስርዓት። ነገ ሁሉም በተሰበሰበበት እናወራት ወይስ እኛ እና ልጅ ሁሉም ሽማግሌ ምናምንም አያስፈልግም። መጀመሪያ እኛ መፍታት የማንችለው ጉዳይ ከሆነ ወደ ሽማግሌዎች ይሄዳል። እኛ ራሳችን እኮ ዛሬ ላይ እኮ ሽማግሌ እኮ ነው ሰው ከ20 ዓመት በላይ ከሆነ ሽማግሌ አይደል እንደሚባለው ራሳችን ሽማግሌ ነን። በቃ ነገሮችን ራሳችን እናስተካክላለን። በቃ ባልሆንስ ነው ምንም አማራጭ የለም። አንቺ እንደ ህፃን ልጅ አትመሪ እንጂ እንደ 5 ዓመት ምድር ላይ እንደኖረ ሰው አስቢ በቃ